አሁን ደግሞ ሊቨርፑልንና ቫን ዳይክን የተመለከተውን ጉዳይ እንመልከት። ውድ ቤተሰቦች አራዳ ሜዳ ኦፊሻል ላይ ትገኛላችሁ። የአራዳ ሜዳ ኮሜንታተር ተስፋ ወርቅ ሉል ሰገድ ነኝ። እንግዲህ የአውሮፓ ቻምፒዮንስ ሊግ ጨዋታዎች ከተከናወኑ በኋላ ሌሎች አነጋጋሪ ርዕሶች መፈጠራቸውን ቀጥለዋል። የቨርጂል ቫን ዳይክ ከአውሮፓ ቻምፒዮንስ ሊጉ ያ አስቀያሚ ምሽት በኋላ በዝውውሩ ጉዳይ ምን አይነት አዲስ ነገር አለ የሚለው በጣም በስፋት እየተነሳ የሚገኝ ጉዳይ ነው። እንግዲህ ሊቨርፑል በዛ ምሽት ባላሰቡት መንገድ ቡድናቸው ዳርዊን ኑኔዥ እና ከርቲስ ጆንስ ባመከኗቸው የመለያ ምቶች ተሸንፎ ከዛ ውድድር መሰናበት ችሏል። ያ ለሊቨርፑል ደጋፊዎች መጥፎ ስሜት እንዲሰማቸው ያደረገ የጨዋታ ምሽት ነበር። ከጨዋታው መጠናቀቅ በኋላ ግን ሌሎች ጉዳዮች በስፋት ሲነሱ እየተመለከትን እንገኛለን። እንግዲህ በዛ ጨዋታ ላይ አንድ በጣም በትልቅ መንገድ ሲነሳ የነበረው በተለይ ቨርጂል ቫን ዳይክ ከጨዋታው መጠናቀቅ በኋላ ሲያደርግ የነበረው ነገር በብዙ እይታ ውስጥ በካሜራ እይታ ውስጥም ጭምር ገብቷል እና እንግዲህ ያ መሆኑን ተከትሎ ተጫዋቹ በሊቨርፑል ይቆያል ወይስ አይቆይም የሚሉ መነጋገሪያዎችም ጭምር እየተነሱ ይገኛሉ። እንግዲህ ቨርጂል ቫን ዳይክ በጣም ዘለግ ላለ ጊዜ ሊባል ይችላል ከፔዥው ባለቤትና ባለሀብት ናስር አልካላይፊ ጋር ለጥቂት ደቂቃዎች ሳይሆን በጣም ዘለግ ላለ ጊዜ ከኚህ ባለሀብት ጋር ሲነጋገር ተመልክተናል። ምናልባት ንግግራቸው ጨዋታው እንዴት ነበር ወይ ደግሞ አንተ ጥሩ ተጫዋች ነህ የሚል አይነት እንዳልሆነ ለብዙዎቻችን የእግር ኳስ ሰዎች ለመረዳት በጣም ቀላል ነው። ምክንያቱም ቫን ዳይክ ኮንትራቱ ሊጠናቀቅ የቀረው በጣም ጥቂት ወራት ነው። በመጪው ክረምት ኮንትራቱ ያበቃል። ያ መሆኑን ተከትሎ በዚህ የኮንትራት ማብቂያው ላይ የሚገኝ ተጫዋች ከሌሎች ሰዎች ጋር ሲነጋገር ወይ ከሌሎች ሰዎች ጋር ሲያወራ ብንመለከት ላንገረም እንችላለን። እንግዲህ ቫን ዳይክ፣ ትሬንት አሌክዛንደር አርኖልድ፣ ሞሳላ በሊቨርፑል ኮንትራታቸው ማብቂያ ላይ የሚገኙ ተጫዋቾች ናቸው። ስለዚህ ሶስቱም እስካሁን ድረስ ውሎ አልተያዘለትም። በክለቡ ይቆያሉ አይቆዩም የሚለው ነገር እስካሁን ድረስ ውሎ አልለየም። ነገር ግን ደግሞ ከናስር አልካላይፊ ጋር ቨርጂል ቫን ዳይክ ሲነጋገር መታየቱ አሁንም በተጫዋቹ ዝውውሮች በኩል ያለውን ነገር እንዲቀሰቅስ አድርጎታል። ያ ከካሜራ ጀርባ ዘለግ ላለ ጊዜ ከናስር አልካላይፊ ጋር ሲነጋገር መታየቱ ምናልባት ተጫዋቹ በሊቨርፑል አይቆይም ወይ የሚለውን ጥያቄ ዳግም የጫረ ሆኗል። እንግዲህ ተጫዋቹ ከዛ ጨዋታ መጠናቀቅ በኋላ ሲናገር ዜና ካለ ማትሰሙበት ምንም ምክንያት የለም ብሎ ነው የተናገረው። እንኳን እናንተ እኔም አላውቀውም ቀጣይ ስለሚፈጠረው ነገር ወይም በዚህ ክለብ እቆያለሁ አልቆይም የሚለውን ነገር እኔም አላውቀውም። ሰዎች ከመጋረጃ ጀርባ ስላሉ ንግግሮች ያስባሉ። አሁን ባለው ሁኔታ በሊቨርፑል የሚቀጥለው ዓመት እቆያለሁ የሚለውን ነገር አላውቀውም። ሰዎች ይህን ነገር እናውቃለን ብለው ከተናገሩ በፊት ለፊታችሁ እየዋሹ ነው ማለት ነው የሚል አስተያየት ሰጥቶ ነበር። እንግዲህ ለዚህ ሆላንዳዊ ግዙፍ ተከላካይና ለሊቨርፑሉ ካፕቴን ያ ምሽት የአውሮፓ ቻምፒዮንስ ሊግ የሊቨርፑል የመጨረሻ ጨዋታው ነው የሚሉ ነገሮች በስፋት ሲነሱ እንደነበር ተመልክተናል። እሱ እንደተናገረው ግን እስካሁን ድረስ ምንም አዲስ ነገር አልተፈጠረም የሚል አስተያየትን ሰጥቷል። እንግዲህ በተጫዋቾች ኮንትራት ድርድሮች ጉዳይ ብዙ ነገሮች ሲነሱ ቆይተዋል። ስለ ሞሳላም ስለ አርኖልድም ጭምር። በስፔን ያሉት እንደነ ማርካ ያሉት ዘጋቢዎች ሪያል ማድሪድ ተጫዋቹን የሚያስፈርምበት እድል እየሰፋ ስለመምጣቱ አርኖልድን ተጫዋቹ እንደውም አንድ እግሩ ወደ ስፔን እንደገባም ጭምር አድርገው የተለያዩ ዘገባዎችንም ጭምር ሲሰሩ እንደነበር አስተውለናል። ያ ሆኖም ግን አሁንም ቢሆን ከትሬንት አሌክዛንደር ጋር የሚነሱ ጉዳዮች እስካሁን ድረስ መቋጫ አላገኙም። ትሬንት አሌክዛንደር ብቻም አይደለም፣ ሞሳላም በተመሳሳይ የክለቡ ቆይታው አልታወቀም። እንዲሁም ደግሞ የቨርጂል ቫን ዳይክን ጉዳይ በተመሳሳይ። እንግዲህ ስለ ቫን ዳይክ ስናወራ አሁን 34 ዓመቱን ከጥቂት ወራት በኋላ የሚደፍን ተጫዋች ነው። ምናልባት ሊቨርፑል ደፍሮ የረጅም ጊዜ ኮንትራት ለዚህ ተጫዋች ላይሰጠው ይችላል። ምክንያቱም እድሜው በጣም እየሄደ ስለሆነ በጣም በዛ ቢባል የአንድ ዓመት ኮንትራት ነው ሊሰጠው የሚችለው። እሱንም ቡድኑን እስከሚያደራጅ በዛ ቦታ ላይ የተሻለ ተጫዋች አግኝቶ የቫን ዳይክን ቦታ እስከሚተካ ያን ነው ሊያደርግ የሚችለው። ምክንያቱስ ብላችሁ ስትጠይቁ ሊቨርፑል አሁን ባለው የተከላካይ ጥምረት ኢብራሂማ ኮናቴ እና ቫን ዳይክን ያጣምራል። ከዛ በኋላ በሁለቱ ፍላንኮች ሮበርሰን እና ትሬንት አሌክዛንደር አርኖልድ የሚገኙበት ቦታ ነው።
ይሄ አራቱ ተጫዋቾች የሚገኙበት መስመር ግን ለውጥ እንደሚፈልግ ወይ የሆነ የሲስተም ማሻሻያ እንደሚፈልግ ነገሮቹን እየተመለከተ እንገኛለን። ለምሳሌ ሮበርሰን እድሜው እየሄደ ነው። የጊዜ ጉዳይ ካልሆነ በስተቀር በዛ ቦታ ላይ አዲስ ተጫዋች ሲመጣ ልንመለከት እንችላለን። ትሬንት አሌክዛንደር አርኖልድ ውሉን ካላራዘመና ኮንትራቱን ካላደሰ ከዛ ክለብ የሚወጣ ከሆነ ሌላ ተጫዋች በዛ ቦታ ላይ ሲመጣ ልንመለከት እንችላለን። ሌሎችም ተጫዋቾች እናንሳካለን። ኢብራሂማ ኮናቴ እንኳን በዛ ክለብ ይቆያል ብለን ብንል በቫንዳይክ ቦታ ማን ነው ሊሰለፍ የሚችለው? ጆ ጎሜዝ ነው? ዣረል ኳንሳ ነው? የትኛው ተጫዋች ነው ሊሰለፍ የሚችለው የሚለው ብዙ መነጋገሪያ ርዕሶችን ሊፈጥር ይችላል። ስለዚህ አሁንም በሊቨርፑል በኩል ይሄ ነገር እስካሁን ድረስ ውሉ አልተገኘለትም። ቫንዳይክ ይቆያል አይቆይም እስካሁን ድረስ ሊቨርፑላውያን ያላረጋገጡትና መፍትሄ ያልተገኘለት ጉዳይ ነው። በሊቨርፑልና በተጫዋቹ መካከል ድርድሮች ሊኖሩ እንደሚችሉ ይጠበቃል። ግን ደግሞ አሁንም ድረስ የቆመ ወይም ደግሞ የሆነ ቦታ ላይ ፖዝ ያደረገ ነገር ያለ ይመስላል። ምክንያቱም አፕዴትድ የሆነ ነገር እስካሁን እየሰማን አይደለም። ለምሳሌ ቫንዳይክ ከሊቨርፑል ሰዎች ጋር የተስማማ ነው፣ ቫንዳይክ አሁን ባለበት ሁኔታ ኮንትራቱን ሊያራዝም ነው የሚሉ ነገሮች የተነሱ አይደለም። ተጫዋቾች ሲናገሩ እንደምትሰሙት ቫንዳይክም ሞሳላህም በሊቨርፑል ብንቆይ ደስ ይለናል፣ ቆይታችንም በሊቨርፑል ብናራዝም ደስ ይለናል የሚሉ አስተያየቶችን ሲናገሩ በተደጋጋሚ ጊዜ ሰምተናል። ነገር ግን ያንን ነገር ይናገሩ እንጂ በክለቡ ግን የመቆየታቸው ነገር እስካሁን ድረስ ምንም አይነት ዋስትና የለውም። ሞሳላህም ቢጠየቅ ራሱ ቫንዳይክም ቢጠየቅ የሚናገሯቸው ይህንኑ ጉዳይ ስለሆነ ስለዚህ አሁን መፍትሄው ምንድን ነው? ተጫዋቾቹ ያው እግር ኳስ የሙሉ ጊዜ ስራቸው ነው። ስለዚህ በቦስማን ሕግ መሰረት ውላቸው ሊያበቃ የተቃረቡ ተጫዋቾች መሆናቸውን ተከትሎ ከሌሎች ክለቦች ጋር ሲደራደሩ ልንመለከት እንችላለን። እንግዲህ ፔዤ ይህንን አንጋፋውን ተከላካይ ለማምጣት ተጫዋቹን ሲያናግር መመልከት ለእኛ አስገራሚ ጉዳይ ሊሆን አይችልም። ምክንያቱም ከዚህ ቀደም እንዲያሉ ነገሮችን ተመልክተናል። ለምሳሌ የ2006 የአውሮፓ ቻምፒየንስ ሊግ ፍጻሜ ላይ ካስታወሳችሁ የባርሴሎና ተጫዋች ምናልባት ሳሙኤል ኢቶ ወይ አንድ ተጫዋች ይመስለኛል ከቴሪ ኦንሪ ጋር ሲነጋገሩ እናስታውሳለን። አፋቸውን ሸፍነው ለሆኑ ደቂቃዎች ያክል ሲነጋገሩ ነበር። ኦንሪ ከዛ በኋላ በአርሰናል የቆየው 1 ዓመት ብቻ ነው። የ2006/7 ውድድር ዘመንን ቆየ። በቀጣዩ ዓመት ወደ ባርሰሎና ያመራ ተጫዋች ሆኗል ማለት ነው። ስለዚህ ጨዋታዎች ሲጠናቀቁ ያውም ከመጋረጃ ጀርባ ወደ መልበሻ ክፍል ታናሉ በሚወስደው በኮሪደሩ ጋር ያውም ከክለቡ አሰልጣኝ ወይ ከክለቡ ተጫዋቾች ጋር ሳይሆን ከዛ ቡድን ጃይንት ከሚባሉት ሰዎች መካከል አንዱ ከሆኑት ከናስር አልካላይፊ ጋር እንዲያለውን ንግግር ሲያደርግ መመልከት ምናልባት ተጫዋቹ በቀጣይ ዓመት የፒኤስጂን መለያ ለብሶ ከነ ማርኪኒዮስ ጋር ተጣምሮ ሲጫወት ልንመለከተው እንችላለን የሚለውን ኢምፕሊኬሽን ሊሰጠን ይችላል። አሁንም ሊቨርፑል ተጫዋቾቹን ወደ ራሱ አምጥቶ ማስፈረም የሚችልባቸው ድሎች አሉ። ሊቨርፑል አሁንም እነ ቫንዳይክን ውላቸውን ማራዘም ይችላል። ግን በተለይ ደግሞ የሁለቱ ተጫዋቾች የቫንዳይክና የሞሳላ እድሜያቸው እየሄደ መሆኑን ተከትሎ እድሜያቸው እየሄዱ ላሉ ተጫዋቾች የረጅም ጊዜ ኮንትራት ላይሰጥ ይችላል። የ3 ዓመት የ2 ዓመት ሁሉ ላይሰጥ ይችላል። በጣም በዛ ተብሎ ለሞሳላም ለቫንዳይክም የ1 ዓመት ሁሉ ሊሰጣቸው የሚችለው እነሱ ደግሞ ያንን ካልፈለጉ ወደ ሌሎች ክለቦች ሊያመሩ ይችላሉ። ሞሳላ ወደ ሳውዲ አረቢያ የሚያመራባቸው ድሎች አሉ። ባርሰሎና ተጫዋቹን ይፈልገዋል። ከዛም ባሻገር ቫንዳይክ እንደምትመለከቱት ፈላጊ ክለቦች አሉት። በአውሮፓ ትልልቅ ክለቦች ቫንዳይክን ለማግኘት የማይፈልጉበት ምክንያት የለም። ለ1 ለ2 ዓመት አገልግሎቱ በደንብ ለዛ ቡድን የሚጠቅም አይነት ተጫዋች ነው። ግን ሊቨርፑል ደግሞ እነዚህን ተጫዋቾች ያቆያቸዋሉ። አሁን ለሊቨርፑል ደጋፊዎች ትልቁ አሳሳቢ ጉዳይ ይሄ ነው። በሳምንቱ መጨረሻ ወሳኝ የሚባል የካራቦ ካፕ ጨዋታቸውን ያከናውናሉ። እንግዲህ ሊቨርፑል አሁን ለሁለት ዋንጫዎች መጫወቱን ይቀጥላል። የእንግሊዝ ፕሪሚየር ሊግ አለ፣ የካራቦ ካፕ ጨዋታ አለ። የ70 ዓመት የዋንጫ ጥያቄ ካለው ክለብ ጋር ነው ከኒውካስል ጋር ጨዋታቸውን የሚያከናውኑት። ከዚህ በኋላ ባሉት ጊዜያት ግን በተለይ ስለ ሶስቱ ተጫዋቾች ስለ ሞሳላ እና አርኖልድ ሲነገር ልንሰማ እንችላለን። በተለይም የቫንዳይክን ኮንትራት በተመለከተ ውሉን ያራዝማል ወይስ ወደ ሌላ ክለቦች ያመራል የሚለው በስፋት የሚነሳ ጉዳይ ነው። ሊቨርፑል ግን ተጨማሪዎቹን ወራት ተጠቅመው በተለይ እስከ ሜይ ወር እስከ ግንቦት ወር ያሉትን ጊዜያት ተጠቅመው የተጫዋቾቹን ጉዳይ እልባት የማይሰጠው ከሆነ 3 በጣም ትልልቅ ተጫዋቾች ወይ በጣም 2 ትልልቅ ተጫዋቾችን ከአንፊልድ የማሰናበቱ ጉዳይ አይቀር ይመስላል። እንግዲህ ቫንዳይክም በ75 ሚሊዮን ፓውንድ የተገዛው ያ በጣም አስደናቂ የተከላካይ መስመር ተጫዋች ከቀያዮቹ ተሰናብቶ ሲወጣ ልንመለከተው እንችላለን። በእናንተ እይታ ስለ ቫንዳይክ ምን ትላላችሁ? 3ቱ ተጫዋቾችንስ በተመለከተ በክለቡ ይቆያሉ ወይስ ከክለቡ ጋር ይለያያሉ? ሀሳቦቻችሁን ጻፉልን።
ሰብስክራይብ ያላደረጋችሁ ቤተሰቦች ሰብስክራይብ ማድረግ አትርሱ። የአራዳ ሜዳ ኮሜንታተር ተስፋወርቅ ሉልሰገድ አብሬያችሁ ቆይታ አድርጌያለሁ። የቫን ዳይክን ጉዳይ በተመለከተ ግን ከዚህ በኋላ ያሉት ወራት መነጋገሪያ ርዕስ እንደሚሆኑ መናገር ይቻላል።